ማለት ምንም ነገር አለማድረግ አትችልም። በጣም ብዙ ነገር የማድረግ ደግሞ ቅራይ ደግሞ እንደሆነሽ ደግሞ ሄርሜላኒ ደግሞ ሰው አሁንም ቢሆን ሄርሜላ ይሄንን ሰዓት ድጋሚ ለአብርሃም አትሰጪው። እኔ እጄ ገብቷል አይደል? በሌላ ሰዓት ማሰራት ትችላለሽ። ሄርሜላ ለክርስትና ለአብርሃም ለልጁ ክርስትና ይሄንን ሰዓት ልትሰጠው ነበረ ያሰበችው። አሁንም መመተቱ እንደቀጠለ ክርስትና ቀን የክርስትና ቀን እንግዲህ ሊሰጡ የታሰበ ስጦታ ነው። ሄርሜላ ቀጣይ እርምጃዋ ወይ የአብርሃም ልጅን ነው የምትጎዳው ወይ ደግሞ ሩታን ነው የምትጎዳው። ወይ ትንሹን ልጅ ነው የምትጎዳው ወይ ሩታን ነው። ይሄ የመጨረሻ ውሳኔ። እኔ ማጥፋቷ ባያስደስተኝም እንደ ሰው ልጅ ግን ማጥፋቷ ያን ያህል አያሳዝነኝም። ለምን ኖራ የምትጠቅም ሰው ስላልሆነች ማለት ነው። ሄርሜላ አብርሃም ላይ ድጋሚ ድግምት ልትሰራበት ያሰበችው ሰዓት ነው። ሰላም ውድኛ ቤተሰቦች የኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ፣ ሁሉ ሰላም ሁሉ አማን አለነው። ሰው ያው ጠፍቻለሁ፣ በጣም ጠፍቼባችኋለሁ እና ይቅርታ ይደረግልኝ። ተፋውት ያው በአንዳንድ በራሴ ምክንያቶች ነው፣ በራሴ ጉዳዮች ነው። ብዙም ማጣራቸው ማለት የራሳችንም ህይወት ስላለ ለዛ ነው የጠፋነው። እና የሩታና አብርሽ ማለት ልጃቸውን በሰላም አስገርዘዋል። ያው ልጃቸው እንግዲህ ወንድ ሆኗል የሚባለው ወደ ወንድነት ተሸጋግሯል። እና ሄርሜላ ራሴን አጠፋለሁ ምናምን ራሷን ልታጠፋ ሄርሜላ በጣም እየጣረች ነው። እና በጣም ብዙ ሰዎች ደግሞ ራሷን እንዳታጠፋ እያረጋት ነው ማለት በጣም የሷ ራሷን ማጥፋት በጣም ለብዙ ሰው ጭንቀት ሆኗል ማለት በጣም ብዙ ቪዲዮዎችን እያየሁኝ ነበረ። ነዩአሉ ማለት በጣም ብዙዎቹ ሄርሜላ እንደዚህ አታርጊ ባክሽና ሲጀመር ራሷን የምታጠፋ አይነት ሙኝ ልጅ አይደለችም ሄርሜላ። ምክንያቱም ይሄ ሁሉ ነገር ስትጓዝ እቺ ልጅ ምንም ሳታስብ አይደለም፣ ምንም አላማ ሳይኖራት፣ ምንም ግብ ሳይኖራት፣ መጨረሻዋ ምን እንደሆነ ሳታስብ እንደ ጅል ዝም ብላ ራሷን የምታጠፋ አይነት ልጅ አይደለችም። ልጅቷ ሲጀመር በጣም ጭንቅላቷ ሰፊ ማለት በቃ በዛልክ በጣም ተንኮለኛም የተንኮል ሰዎች ደግሞ አንዳንድ ጊዜ ምን አለ በጣም ሰፋ ያለ ጭንቅላት ነው ያላቸው። በቃ ያው ለተንኮል የተፈጠሩ ሰዎች ማለት ነው። እና አይደለም አሁን እንደዚህ በትናንሽ በተልካሻ ነገር ራሷን የምታጠፋ አይነት ሰው እንዳልሆነች ለመናገር ነው የመጣሁት። ጠቅላላ አይ እሷ እንደዚህ ናት፣ እንደዚህ አይነት ማንነት የላትም ምናምን ስለ ማንነቷ እኛ ሰው በነገረን አይደለም ምናምነው። እነዩ ኤክሶም ሲያወሩ ሰምቻለሁ ምናምን እነዩ ኢንተርቴይንመንት ምናምን አይደለም ማለት እነሱ ስለተናገሩ ሳይሆን ልጅቷ ማንነቷን እኔ በማቀው ልክ ምን እንደሆነች ምናምን ራሴ በሰማውትና በማጣራው ልክ ነው ልጅቷ በምታረገው ተግባር ነው እንጂ እኔ ለመዘናት የምችለው ዝም ብዬ እነሱ ስለነገሩኝ ምናምን አይደለም አይደለም። ራሷን አንዳንዴ ራሳቸው የሚያጠፉ ሰዎች ራሳቸው የማያውቁ ሰዎች ናቸው። ያ ማለት ራሳቸው ላይ በቃ ምንድነው የሚባለው እምነት የሌላቸው ራሳቸውን ሁሉ የተሻለ ነው ብለው የማያስቡ ልጆች ናቸው። አሁን ራሳቸውን አጠፉ ብለን የምናስባቸው ሰዎች ማለት ነው። ሄርሜላ አይደለም አብርሃም አንድ ወልዶ አይደለም 16 ቢወልድ ሄርሜላ ጉዳዩ አይደለም። ሄርሜላ ማለት ራሷን የምታጠፋበት ምንም አይነት ምክንያት የለም። እቺ ልጅ እኮ የራሷ ቤተሰቦች እኮ አሏት። የፈለገ እቺ ልጅ ክፉ ብትሆን የፈለገ አብርሃም ላይ እንደፈለገ ድግምቷን እንትን ብትል እቺ ልጅ እኮ በቃ የሆነ ራሷን የምታዋረድ የሆነ ራሷ እንደዚህ ዝቅ የምታረግ አይነት ሴት አለች። ሄርሜላ ማለት እኮ አብርሃም ላይ ድግምት ለመስራት በሰዓት እኮ ያሰራች ልጅ። ያ ማለት ደግሞ እንግዲህ እኛ ባጣራ ነው መሰረት በሰዓት ለማሰራት የሚከፈለውን ገንዘብ ነው ያጣራ ነው። እኛ ያጣራ ነው የሚከፈለውን ገንዘብ በጣም አቅም ይጠይቃል። በሰዓት ድግምቷን ለማሰራት ማለት ወይ በፀጉር አይደል ወይ በሆነ ነገር አይደል በተልከሰከሰ ነገር አይደል። የስንት ሺህ ብር ሰዓት ስጦታ ሰጥተው ግን በዛ ሰዓት ነው አብርሃም እንዳያስብ ያደረገችው። እና እንደዚህ የምታስብ ልጅ ነች። አሁን ራሷን አጠፋች፣ ራሷን ልታጠፋ ነው። በጣም ደብሯታል። ለምን 100 ሺህ ጊዜ አይደብራትም? ለምን የኔ አሁን ጠቅላላ ያስጠላኝ የነዩ ማሽቋለጥ። ምንድነው የምታሽቋልጡት? ራሷን ታጥፋ እሰይ ታጥፋ ምን አገባንኛ? እኔ ማጥፋቷ ባያስደስተኝም እንደ ሰው ልጅ ግን ማጥፋቷ ያን ያህል አያሳዝነኝም። ለምን ኖራ የምትጠቅም ሰው ስላልሆነች ማለት ነው። ኖራም የሰው ህይወት የምታበላሽ ሰው ስለሆነች ማለት ነው። ምንም ያን ያህል አሁን ትልቅ የተሻለ ህይወት ስለማትኖር ከተንኮል ውጪ ከማበሳበስ ውጪ ሌላ የተሻለ ህይወት ስለማትኖር ምንም ማለት ምንም የተሻለ እንትን ምንድነው ምንም አይሰማኝም። ትሙት አይደለም ራሷንም ታጥፋ አይደለም ግን ባታጠፋ የተሻለ ነው። ግን ባታጠፋም ለዚህ ምድር የምትጠቅም አይነት ሰው አይደለች። ግን እነዛ ማሽቋለጥ ምንድነው የምታሽቋለጡት? እንዴ ወንድ ልጅ አንድ መስመር ያዙ እንጂ
ምንድነው እዚህም እዛም መነካካት? ሄርሜላን ማታ ስትሰርባት ትሰማለህ። እንደገና ነገ ጧት ደግሞ ራሷ ልታጠፋ ነውና ምናምን ምንም አዲስ ነገር የለው። ምንም ማለት ነው ራሷን አጠፋች አላጠፋች ምንም አዲስ ነገር የለው። እኔ ባይዘው የተገረምኩት በሰዓት የሚሰራ ድግምት ማለት ሰዓት ላይ የሚሰራ ድግምት በጣም በውድ ነው የሚሰራው ማለት ነው። እና ለዝም ብሎም ሰው አይሰራም ማለት ክፍያውም ያሰራሩም እንትን በጣም ለረጅም ጊዜ የሚቆይ ነው። በቃ እሱ ለማጣራት ነው እስካሁን ድረስ የጠፋሁት ማለት ነው። ማለት እኛ በዚህ ሰዓት ማለት ነው በዚህ ሰዓት ምክንያት ካሜራ ለቤተሰቦቻችን አሳየልኝ። በዚህ ሰዓት ምክንያት ማለት ብዙ ነገር አጣርቻለሁ። ይሄ ሄርሜላ አብርሃም ላይ ድጋሚ ድግምት ልትሰራበት ያሰበችው ሰዓት ነው። እንግዲህ እቺ ልጅ ነች ራሷን አጠፋች ራሷን አላጠፋች ብለን የምንቃወምላት ልጅ እንግዲህ እቺ ልጅ ነች። ይሄ ሰዓት ማለት አሁንም ቢሆን ለአብርሃም የተዘጋጀለት የስጦታ ሰዓት ነው። እንደገና አብርሃምን ድግምት ውስጥ ለመልቀቅ ሄርሜላ ራሷ የምታጠፋ አይነት ሰው ነው። ምን ያተሳሳቱ እያልኩ ያለሁት ለዛ ነው። እኛ እኮ በመረጃ እኮ ነው ያዝናት። እኔ እኮ የሄርሜላ ፋይል ነው ተብዬ እኮ የተሰጠኝ እኮ ፍላሽ እኮ እኔ እኮ ይፋ እኮ አላወጣም ብዬ እኮ ነው። እንደ ሰው ልጅ እኮ እኔ እኮ ይፋ እኔ አሙኝ እኮ ነው ያየሁት ነገር እዛ ፍላሽ ላይ። ግን ያንን ፍላሽ እኔ ከማይ በመቀበሌ ያንን ፍላሽ ከማግኘቴ እኔ አብርሃምን በይህን ሰዓት አዳንኩት ማለት ነው። በዚህ ሰዓት አድኜዋለሁ። አሁንም ቢሆን በአብርሃም በጣም ብዙ ነገር እየታሰበበት ነው። አሁንም ሄርሜላ የሆነ ደብሯታል ምናምን ታማለች ራሷ አልተጥፋ እየተባለ ያለው ነገር አሁንም ቢሆን ውሸትና ከውሸት የራቀ ምንም የእውነት ለዛ የሌለው ማለት ነው። አሁንም ቢሆን ሄርሜላ እንደዚህ በከንቱ አይነት ምተኛ ሰው አይደለች። በከንቱ እጇን መስጠት ሰው አይደለች። አሁንም ቢሆን ይሄን ሰዓት ለአብርሃም እንግዲህ የምን ቀን ነበር የሚባለው? የክርስትና ቀን እንግዲህ ሊሰጡ የታሰበ ስጦታ ነው። እንግዲህ አሁንም ቢሆን እቺ ልጅ ሩታ ጋር እንዳደርስ እያረግናት ነው። ሩታን እንዳትጠይቃት እያረገን ነው። እቤቷ እንዳደርስ እየተደረገች ነው። እንግዲህ ትንሽ እያስቸገሩን ያሉት ያው እና ቤላ ናቸው እነ ዩ ኢንተርቴይንመንት ናቸው። እኔ እኮ የሚገርመኝ አሁን እሺ ከዚህ በኋላ ምንድነው ይሄ ልጅ አለው አይደል? ቢሆን ማለት ነው ሄርሜላና ሩታ ድጋሚ አትገናኙ ማለት ያንቺ የሆነ እንትንሽ ይሄ አሁንም ቢሆን ለአብርሃም እያሰብሽ ያለሽው ነገር አብርሃምን የራስሽ ለማድረግ እያሰብሽ ያለሽው ነገር ካሁን በኋላ አንቺ አብርሃምን ያው እንግዲህ አላገኘሽውም አይደል? ይሄ ሁሉ ጊዜ ይሄ ሁሉ ነገር ፈንቀለሽ አብርሃም ያንቺ ሊሆን አልቻለም አይደል? ስለዚህ አብርሃም ያንቺ ካልሆነ እንግዲህ ካሁን በኋላ የምትሄድበት እርምጃዋች ልጅ የሚሆነው ያው እንግዲህ ቡችሎች አሉ ከፍላ ምናምን የምታሰራቸው በቃ ከፋፍላ ምናምን የሆነ ሳንቲም ተወረውርላቸዋለች። እነሱ ከዛ ጉዳይ አስፈጻሚ ይሆናሉ ማለት ነው። ግን ሆነም ቀረ ያም ሆነ ይሄም ሆነ እቺ ልጅ አብርሃምን በምንም ነገር ልታገኘው አልቻለችም። አሁንም ቀረ እኮ አብርሃም እኮ ሩታ እኮ በልጣበታለች። አሁን አብርሃም ራሱ መረበሽ ነው እንጂ የፈለገው እኮ አብርሃም እኮ ሩታ በልጣበታለች። ግን አሁን ወይ ልጁን ነው የምትጎዳው ወይ ሩታን ነው የምትጎዳው። ሄርሜላ ቀጣይ እርምጃዋ ወይ የአብርሃም ልጅን ነው የምትጎዳው ወይ ደግሞ ሩታን ነው የምትጎዳው። ወይ ትንሹን ልጅ ነው የምትጎዳው ወይ ሩታን ነው። ይሄ የመጨረሻ ውሳኔዋ ቤተሰቦቻችን የምነግራችሁ ማለት ነው። የሄርሜላ የመጨረሻ ውሳኔ ወይ ልጁን ነው የምትጎዳው ወይ ደግሞ ሩታን ነው በተኛችበት ዘው ነገር የምታረጋት። ነገ እንዳትነሳ ነው ልታረጋት የምትችለው። ያን ነገር ግን ለማድረግ እኛ አጠገቧ እንዳደርስ ብዙ ነገር ግን እያደረገ በቃ ማለት አጠገቧ እንዳደርስ እንዴ በጣም እኮ የእውነት አንዳንዴ የሰው ልጅ ክፋቱ እስከምን እንደሆነ እኮ አናውቅም። እቺ ሩታ እኮ ካልጋ ላይ እኮ እንዳትነሳ የማረግ እኮ አቅም አላት እቺ ልጅ። እንግዲህ እኛ እንደሰማነው እኮ ለሰዓቱ የከፈለችው ክፍያና ለድግምት እኮ የምታደርገው ነገር ለመተቱ የምታደርገው ነገር በጣም ብዙ ወጪ ነው ይወጣለት። እና እቺ ልጅ እንዴት ሆኖ ነው የአብርሃም የሩታን ልጅና ሩታን አልጋ ላይ እንዲቀሩ ማታረገው? ታረጋለች። ለምን ነው አታረገው የምንለው? ለምን ብዙ አጋዥ አካላት አለ። በጣም ብዙ አጋዥ አካላቶች አሉ አብረዋት አንድ በጣም ብዙ ማለት ነው። ለምሳሌ እነ አቤል ናቸው፣ ሰይጣኖቹ ናቸው፣ የሰይጣን ቁርጭራጮች የሚባሉት ማለት ነው። ምንም የሩታን ሰላም የማይፈልጉ ሰዎች፣ መብላት መጠጣት ብቻ የሚያሻቸው ሰዎች፣ ይሄ በቃ ሆዳቸውን ብቻ መሙላት፣ ምንም የነገ ተስፋ የላቸውም።
በቃ ምንም የሚያደርጉት ነገር የለም። ያለ ምን ይሆናል ነው። አሁንም ቢሆን ፈረንጁ እንግዲህ እሱ ክብር የሚገባው ሰው ነው። ፈረንጁ እዩ የኤክሶና እንግዲህ እነ ሜላት ናቸው እቺ ልጅ አጠገቧ እንደደርስ እያደረጉ ያሉት እንጂ እኮ እነ ብሩክና እና ቤላ እያሰቡ ያሉት ነገር በጣም ብዙ የሚዘገንን ነገር ነው። ቤተሰቦቻችን በጣም ለዛ ነው ምንም ነገር አይሆንም እኛ ኖ ምንለው። እኔ ደግሞ ከምንም ከማንም ደብቆ መረጃ ደግሞ ይላል እውነቷን ደግሞ እንቅጭ አወራለሁ። ያው ምንም ደብቀው ነገር የለም። እኔ ከናንተ የማገኘው መረጃ የማገኘው ጠቅላላ ነገር ለእናንተ ነው አምጥቼ ማለት መናገር የምፈልገው ማለት ነው። በቃ ያለው ነገር ይሄ ነው። ሄርሜላ አይደለም አሁን አብርሃም ምን መበጥበጥ ቀርቶ አሁን ቡታጀራን ጠቅላላ እየበጠበጠች ነው ያለው። አብርሃም ሄርሜላ አሁንም ቢሆን እንደዚህ ያደርጋል። አሁን ደግሞ ጭራሽ የሆነ ራሴን እንደዚህ ራስ ማጥፋት እኮ ባይመከርም አንቺ ግን ብታጠፊ ለብዙ ሰው ትምህርት ነው የምትሆኚው። ባይዘው ሄርሜላ ማለት ብዙ ሰው ይማርብሻል። ያን ያላውን ትልቅም ነገር አይደለም እንጂ አንቺ አሁን በዚህ ልክ አሁን አንቺ አሳስበሽና ምናምን አይደለም። ግን ምን አድርገሽ ነው ራስሽ የምታጠፊው? እኔ ደግሞ እያሰብኩ ያለሁት ሩታና ልጇ ላይ የሆነ ነገር አድርገሽ እንዳይሆን ብዬ ነው። አሁንም ቢሆን አንቺ ከሩታና ከልጇ ምንም በቃ ማለት ምንም ነገር አለማድረግ አትችልም። በጣም ብዙ ነገር የማድረግ ደግሞ ቅራይ ደግሞ እንደሆነሽ ደግሞ ሄርሜላ ነኝ ደግሞ ሰው አሁንም ቢሆን ሄርሜላ ይሄንን ሰዓት ድጋሚ ለአብርሃም አትሰጪው። እኔ እጄ ገብቷል አይደል? በሌላ ሰዓት ማሰራት ትችላለሽ። ሄርሜላ ለክርስትና ለአብርሃም ለልጁ ክርስትና ይሄንን ሰዓት ልትሰጠው ነበረ ያሰበችው። አሁንም መመተቱ እንደቀጠለ አንቺን ግን ማለት ነው አይደለም ራስሽን ለምን ሙሉ አጥር